ይዤሻለሁ። እኛ የልጃችንን ሬሳ እንፈልጋለን። ከደበቅሽበት አውጪና ስጪን። እኛ አምጥተን ቀብረናት እንደ ማንኛውም ሰው ማልቀስ እንፈልጋለን። አትጫወችብን። በፈጣሪ ይዤሻለሁና አትጫወችብን። የት እንደደበቃችሁ ታውቂያለሽ፣ በደንብ ታውቂያለሽና አሳይን። ይህንን ነው የምለው። ሀቢባ እግዚአብሔር ይስጣችሁ፣ እድሜ ይስጣችሁ፣ ክፉ አይንካችሁ፣ ኑሩልን። እኔ ጥያቄዎቹን አንድ በአንድ ቢጠይቅ ደስ ይለኝ ነበር፣ ግን ያው ሀዘን ላይ ያለ ሰው ብሶት ያለበት ሰው ማስቆም አልቻልኩም። ሰው ጥያቄዎቹን ሁሉ ዋን ባይ ዋን መልሽለት። ሀቢባ ችግር የለም፣ ታግሼ አንድ ባንድ ጠይቃታለሁ። አንድ ባንድ ይሻላል። ጥያቄ ስለሆነ ያቀረብከው እሷም ለመመለስ እንዲመቻት ዋን ባይ ዋን ቢሆን አንድ የመጀመሪያው ጥያቄ የነበረውን እሺ ሀቢባ ይኸውልሽ፣ ቀስ ብዬ ልጠይቃት እንግዲህ ተረጋግቼ። አንደኛ ጥያቄ አንደኛ ጥያቄ ያለፈ ሐሙስ ሳምንት ለእኔ ልንገርልህ ጥያቄ ያለፈ ሐሙስ ሳምንት መቀበሯን እያወቅሽ ከተቀበረች በኋላ ለአስክሬን ሳጥን 6,000 ሪያል ቤተሰቡን ለምን ጠየቅሽን? የመጀመሪያው ጥያቄ አይደል? አዎ መልሽ ይህንን ጥያቄ። ከዛ ወደ ሁለተኛው እንሄዳለን። ዋን ባይ ዋን። እንደዚህ ነው ጥያቄ ሊመለስልት የሚችለው አንድ በአንድ ሲጠየቅ። ይህን ጥያቄ መልሽ እባክህ። መዲና አይሰማም ድምጿ። መዲና ማይኩን እያፈንሽው ነው እኮ ማለት። መጀመሪያ ላይ አቶ ቄስ ንጉሴ የመጀመሪያ ሰዓት ላይ ለእኔ ያገኘኸኝ የመጀመሪያ ያወራኸኝ ስልክ ልውውጣችን መች ነበረ ከኔ ጋር አንተ? ውድ ተመልካቾች እንግዲህ መግቢያ ላይ ያያችሁት ቪዲዮ እጅግ በሚያሳዝን እጅግ ልብ በሚሰበር ሁኔታ እንግዲህ ብዙዎቻችን ሰርተን ተለውጠን ብቻ እንደ ማንኛውም ሰው ለፍተን ወደ ሀገራችን እንገባለን በሚለው ተስፋ የምንወጣው እንግዲህ እግዚአብሔር ወጥቶ ከመቅረት ከድንገተኛ አደጋ መድኃኔዓለም ይጠብቀን። እናንተንም በያላችሁበት ይጠብቃችሁ። እጅግ ልብ በሚሰብር መቼም የዚህን አባት ድምፅ ሰምታችኋል። በተለይ ልጄን እንኳን ሬሳዋን እንኳን ሊያገኙ አልቻሉም እና እጅግ በጣም ነው ልብ የሚሰብረው። የምር እኔ እንጃ፣ እኔ ብቻ አላውቅም። እግዚአብሔር በቃ ይበለን። በሁሉም ብቻ የኢትዮጵያኖች ሰቆቃ ነው የሚበዛውና እኔ አላውቅም። እግዚአብሔር አምላክ ከደጉ ዘመን ያደርሰን። እኔ ሌላ ምንም አልልም። እግዚአብሔር በቃ ይበለን። ሌላ ልል የምችለው ውድ የሀገሬ ልጆች ራሳችሁን ጠብቁ። በተለይ እቺ ሴት ደግሞ ብዙዎቹም እነ ሀቢባም እነ ሙባረክም ጠይቀዋታል። እሷ የምትነግረው ሌላ ነው፣ አሁን የምታወራው ትንሽ ቆይታ የምትለው ሌላ ነው። በተለይ ሙሉን ሰምታችሁት ከሆነ ማለት ነው የእውነት በተለይ ሙሉ ሰምቻችሁት ከሆነ እጅግ በሚያሳዝን ሁኔታ ነው። ግን እንደዚህ አይነት ኤጀንሲ ላይ ስትመጡ እባካችሁን ከፈጣሪ በታይ ራሳችሁን ጠብቁ። ሰው መቼም ራሱን ጠብቆ አድንም እና እጅግ ልብ ይሰብራል። ገብርኤልን እኔ እንጃ። ቢያንስ የምትችሉትን ሁላችሁም ሼር አድርጋችሁ ቢያንስ ከኢትዮጵያ ስትመጡ አንድ ሰው ስትመጡበት ኤጀንሲያችሁ ማን እንደሆነ ማንነታቸው እንዲታወቅ እባካችሁን ልላችሁም ወደ ምንድን ነው ለቤተሰብ አሳውቁ። የኢትዮጵያ ኤጀንሲ ማን ነው? ኢንሹራንሳችሁስ እዛ ኃላፊነት የሚወስደው ማን ነው? ኦኬ፣ ይሄንን በደንብ አሳውቃችሁ ቢሮውን ደግሞ ህጋዊ መሆኑን አረጋግጡ። ቢያንስ እቺ ልጅ የት እንደሆነች ይሄ ኤምባሲ አሁን ላይ ህግ ሊጠይቀው ይገባል፣ እሷ የምትለው። ምክንያቱም አንድ ሰው ደግሞ ሳይፈቅድ መቅበር አይችልም። ምናልባት እነሱ ኩላሊቷን አይኖቿን ከውስጥ ወስደው ከሆነስ ይህንን ድርጊት ያደረጉት የእውነት ኩላሊቷን ወስደው ከሆነስ መቼም ተቀበረች የምትለው በጤናዋ ነው እቺስ እንደዚህ የምትለው ልጅ። ስለዚህ እግዚአብሔር አምላክ እንደው እግዚአብሔር ፈርተሽ ስጪኝ ሬሳዋን እንኳን ልይ ነው ያሉት አባትና እጅግ መራር ሐዘን ለቤተሰብ እጅግ ልብ ሰባሪ። ቢያንስ
የአረብ ሀገር ሴት ባየ ጊዜች ሴት ውስጧ ይሰበረ። ቢያንስ እንኳን ሬሷን ቀብራ ተንፈስ ትላለች። ሬሷ እንኳን እንዲገባ የበኩላችንን እናደርግ እባካችሁን፣ እባካችሁን። እኔ ከዚህ በላይ ብዙ ማውራት አልቻልኩም። ሼር አርጉላት፣ በተለይ ለህግ አካላት፣ በተለይ የሴቶች ጉዳይ የሚሰሩት ላይ እንደዚህ አይነት በእህቶቻችን ላይ ግብ ሲፈጸም ዝም የማይሉ ከሆነ ሼር አርጉላት። ደህና